የኢትዮጵያ እንኳን ሽማግሌው ጀግናው ሁሉ ስነ ምግባር አለው። ጀግናው ሁሉ ማለት ነው። አፄ ቴዎድሮስ አርባ ቀን እኒህ ክፉ አይሁዶች ጌታዬን ሰቅለው እነሱን ዋጋ ሳልሰጣቸው እያሉ ሐሞት ይጠጡ ነበርና አርብ ይሸበራል ኢየሩሳሌም ተብሎ የተዘፈነም ለዚያ ነው ልበላችሁ ብዬ ነው። ሰምታችሁኛል አይደለም? ይፈሩ ነበረ የኢትዮጵያው ቴዎድሮስ አርብ ያጠፋናል ብለው እና ንጉሥ ሆኖ የክርስቶስን መከራ አስቦ ሐሞት መጠጣት እንዴት ያለ ክብር ነው! እንዴት ይቻላል? ሲያጣማ ሁሉም ይጾማል እኮ። ከቤተ መንግሥት በሞላበት የጾመ ጊዜ ተመቼ ብለው ያልበሉ እነሱ ናቸው። ስለዚህ መከራውን እንድናስብ እግዚአብሔር ይርዳን። መቼም በቸርነቱ በመከራው መከራችን ያራቅልን። የመጨረሻው የመዳን ቀን እስኪ ከዓርብና ከእሑድ ማንን ተወዳላችሁ? እሑድ። ዓርብ የስቃይ ቀን ነው አይደል? አይደለም። የነፃነት ቀን ነው አላልኳችሁም እንዴ? የመዳን ቀን ነው ብያችኋለሁ። ስለዚህ ዓርብን ተወዷታላችሁ? ሲያውጡ የምትወዷት መስቀል አድርጉበት እንደ ስብሰባ እንዳይሆን። የምን ተወዷታላችሁ? ዓርብን የምን ቀን ናት? የምን ቀን ናት? እሺ እግዚአብሔር ይስጥልኝ። ኋላ ግን የሚመጣ አለ። ስለዚህ እሑድ ደግሞ የመዳን ቀናችን ነው። እስኪ የመዳን ቀናችን ሆኑ። እሑድ ጌታችን መድኃኒታችን ክርስቶስ አሁን ደግሞ ደስ ይበላል። ማታ ተቀበረ። ሲቀበር አንተ ስኩ በውስተ መቃብር ወአንተ ንቡር ዲበ አርያም፣ እሱ በአርያም በኪሩቤል ላይ ቅዱስ 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 እየተባለ እየተመሰገነ ደግሞ መቃብር ውስጥ አለ። ከኦርቶዶክስ ውጭ የሆኑ ሰዎች እኒህ ሞኞች ክርስቲያኖች አምላክ ተቀበረ የሚሉ እሱ ተቀብሮ ሳለ ዓለምን ማን እያስተዳደራት ነው? ቆይ ልንገራችሁ። የአንዲት ሀገር ባለስልጣን ንጉሥ ወደ አንድ ዞን ወይም ክልል ወይም ወረዳ፣ የክልል የሚባል ችግር መጥቶ ሀገራችን መከራ በላን እኮ በእውነቱ ማለት ነው። ድሮ አውራጃ ክፍለ ሀገር ነው የሚባለው። አሁን ክልል እያሉ አጥረው መከራ በሉን በእውነቱ ማለት ነው። ተባልተን ልናልቅ ነው። እግዚአብሔር ይህንንም ይስበርልን፣ ኢትዮጵያን አንድ ያደርግልን። የአንድነት ባለቤት መድኃኔ ዓለም ይህንን ጋኔን ቀጥቅጦ ይጣልልን። ከዚያ ምን አደረጉ ተመልከቱ። ስለዚህ የአንዲት ሀገር ንጉሥ ወደ አንድ ክፍለ ሀገር ወይም አውራጃ ሄዶ ከአንዲት ድሃ ቤት ንጉሥ ይምጡልኝ፣ እኔ ቤት ቀምሰው ይውጡ ብትላቸው ከዚያች ድሃ ቤት ቆሎ እየቆረጠመ ንጉሡ 3 ቀን ቢያድር አቤት አገሪቱን ማን እያስተዳደራል? እሺ ንገሩ፣ ማንም ያስተዳድራል? ንጉሡ ተሽረዋል አልተሻሩ? ንገሩኝ እንጂ። አሁን የኢትዮጵያው ጠቅላይ ሚኒስትር ጎንደር ስብሰባ ቢመጡ ኢትዮጵያን የሚያስተዳድራ ማን ነው? አስተዳዳሪ የሚባለው ከቤተ መንግስቱ ቁጭ የሚል ብቻ ነው እንዴ? ተዞዝሮ መሬት እኮ የክርስቶስ ግዛቱ እኮ ናት። እስቲ ግዛቱ ናት በሉ። ባለስልጣን እንኳን በአቅሙ ወደ አንዱ ሀገር ስብሰባ ሲሄድ ተሻረ ካላል ነው። ክርስቶስ በገዛ ምድሩ ገብቶ ሲያድር ተሻረ የምንለው ለምንድን ነው? አነ ንውም ወልቤ ንቅይት። እኔ ሰው በአቅሙ እንኳን ይውላችሁ፣ ሰው በአቅሙ እኮ ተኝቶ ይነቃል። ምን ማለት ነው? በደንብ ስሙማ። ሰው እንደተኛ ንቁ ነው። እውነት አሰብ እንደተኛ ነው ያልኩት። እንደተኛ ንቁ ነው። እውነት አሰብ እንደተኛ ንቁ ነው። እውነት አሰብ እውነት። ምክንያቱም ህልም ያያል አይደለም እንዴ? እንደተኛ ንቁ ነው እኮ ሰው ማለት ነው። ስለዚህ በስጋው ተኝቷል፣ በነፍሱ ያልማል። ይኸው ሰው እንደተኛ ንቁ ነው። ክርስቶስ እንደሞተ ሕያው ነው። እስኪ በሉላችሁ። መዊቶ ሕያው፣ ሙቶ ሳለ ሕያው ነው። በሉ እስቲ። ሙቶ ሳለ ምንድን ነው? በስጋ ሞተ። ተመልከቱ። ወመንፈስ ሐዮ፣ በስጋ ሞተ፣ በነፍስ ግን ሕያው ነው። ግን ሁለት አካል አይደለም፣ አንድ አካል አንድ ባህሪ ነው። ዓለምን በእጁ እንደያዘ በመቃብር ተቀበረ። 33 ዓመት በዚች ዓለም እንደኖረ ከ3 ሰዓት ከዓርብ 11 ሰዓት ጀምራችሁ እስከ እሑድ እስከተነሳበት ጊዜ ስቆጥሩ ደግሞ 33 ሰዓት ይሆናል። 33 ሰዓት ደግሞ ከነፍሳት ጋር ሰነበተ። አያችሁ፣ የከርሞ ነው ክርስቶስ እስከ እሑድ ነፍሱ ቤት ከርማ እንደሱ ዓርብ ነፍሱ ቆጣች። ነፍሱ እስከ እሑድ ድረስ ምን እያደረገች ሰንብታ ነው ብላችሁ አታውቁም? የከርማ ነው ብትሉ አያዳላም አይደል? ለእኛ 33 ዓመት አብሮን ኖረ። ከነፍሳት ጋር ደግሞ ዓርብ 11 ሰዓት ከሲኦል አውጥቶ እስከ እሑድ ድረስ እስከሚነሳበት ደግሞ 33 ሰዓት አብሯቸው ቆየ።
ይህን አድርጎ እሁድ በመንፈቀ ሌሊት ሞትን ድል አድርጎ ተነሳ። መድኃኔዓለም በትንሣኤው መቃብራችን ሙስና መቃብርን አስቀረ። የሞት መውጃ ወለቀ። እንግዲህ ሞት በእኛ ላይ ስልጣን የለውም። ሞት እንግዲህ ወደ እግዚአብሔር ቤት ወደ እግዚአብሔር የምንሄድበት መንገድ እንድንሆን አደረገው። ስልጣኑንም ገልጧል። አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ገለጠ። ድል ነሳ። በሕቱም መቃብር ተነሳ። አልተነሳም ብለው የሚከራከሩ መናፍቃንን ቅዱስ ዮሐንስ አፈወርቅ መልሶላቸዋል። አይሁድም በክርክር ተነስቶ ይዛለት አንዳንዶቹ መጥተው አይ ሐዋርያት ሰርቀው ወስደውት ነው ይላል። ሰርቀው ወስደውት ነው እንኳን የሞተውን ሰርቀው ሊወስዱ በቁሙም ፈርተው ጥለውት ሩጠዋል ብሏል ቅዱስ ዮሐንስ አፈወርቅ። አልሮጡም ማለት እንዴ? እንኳን ከሞተ በኋላ መቃብሩን አይሁድ ምን የመሰሉ የሮም ወታደሮች አስቀምጠው ሰርቀው ሊወስዱ ስጋውን ወስደው ሊወስዱ ዓርብ እንኳን ፈርጠው ጥለውት ሄደዋል። ይህ አንዱ ነው። ደግሞ አንዱ ምን ይላል? ደግሞ ምን ይላል? ተኝቼ ነበር አለ። እዚያ ግን ደቀ መዛሙርቱ ሰርቀውታል። ሊቁ ቅዱስ ዮሐንስ አፈወርቄን ሲከራከር አንድ ቀጣፊ እሱ አላለም፣ እኔ ነኝ ያልኩኝ። ይሄን ግን አንድ ቀጣፊ ደቀ መዛሙርቱ ሲወስዱት አንተ የት ሄደህ ነበር? ተኝቼ። ከተኛማ እንዴት አድርገህ አየሃቸው? አይቻቸዋለሁ። ካያቸው ጎራዴ ይዘህ ለምን ሰደድካቸው? ስለዚህ ሁለቱም ውሸት ነው ማለት ነው። በክርስቶስ ላይ የተነሱት ሁሉም የሐሰት ምስክሮች ናቸው። ክርስቶስ ካልተነሳ ሞትን ድል ካላደረገ ደቀ መዛሙርቱ እንዴት በስሙ ሙት አነሱ? እንዴት አጋንንትን ቀጠቀጡ? እንዴት ከሕይወት ከሞት ሁሉ በላይ ሆኑ? 12 ሰዎችስ እንዴት እንደ ከዋክብት በዙ? እንዴትስ ሰራዊትና ወታደር ሰይፍ አላሸነፋቸውም? ምን ተስፋስ አጠነከራቸው? እየታመሙስ ለምን ከነሱ ሕይወት ይገኛል? እየተገረፉ እየቆሰሉ ለምን ሕይወትን ይሰጣሉ? በእርግጥም የእሱ ሕይወት በእነሱ ላይ ስላለ ነው። ስለዚህ ቅዱሳን ሐዋርያት የክርስቶስ የትንሣኤው ምስክሮች ሆነው ዓለምን አብርተዋልና የትንሣኤው ቀን የመዳን ቀናችን ነው። እስኪ የመዳን ቀናችን በሉ። ተመልከቱ፣ በትንሣኤው ትንሣኤያችን መስርቶልናል። አሁን እኛ ትንሣኤ ያለን ሰዎች ነን። አሁን ሰው ቁጭ ሲል ሞት፣ ሲነሳ ትንሣኤ፣ ገደም ሲል እሞታለሁ፣ እንቅልፉ ሲነቃ እነሳለሁ ማለት ነው። ሰው ትንሣኤ ያለው። ጠጉር ታውቃላችሁ? ጠጉር ይላጫል፣ ዙሮ ይበቅላል። ጠጉር መብቀሉ የሰው ልደት፣ መላጨቱ የሰው መነሳት። ጥፍር ማደጉ የሰው ልደት፣ መቆረጡ ሞቱ፣ መልሶ መብቀሉ ማደጉ። ፀሐይ መውጣቷ የሰው ልደት፣ ማብራቷ እድገት፣ መግባቷ ሞት፣ ዙራ መውጣቷ ትንሣኤ። ዘር መዘራቱ የሰው ምንድን ነው? መወለዱ። ሰው በጋብቻ መመስረታቸው፣ መብቀሉ መወለዱ፣ ማደጉ ማደጉ፣ ማበቡ ልጅ መውለዱ፣ መድረቁ ማርጀቱ፣ መታጨዱ መሞቱ፣ መልሶ መብቀሉ መነሳቱ። ሰው ከሞተ በኋላ እንዴት ብሎ ነው የሚነሳ? ሞኝ ቢል ሞኝስ አንተ ስንዴ ተዘርቶ መልሶ በስብሶ ሲበቅል አታየው? ስንዴ የፈረሰ በኋላ እየበቀለ አንተ ከሞትኩ በኋላ አልነሳ የምትል ለምንድን ነው? አንተ ሞኝ የቆሮንቶስ ገበሬ አያስተምርም እንደ። ስለዚህ እኛ ነገ ያለን ሰዎች ነን፣ ትንሣኤ ያለን ሰዎች ነን። ክርስቲያኖች ወይም በዓለም ያሉ ሰዎች ሞትን የሚፈሩት ሞት የሕይወት መጨረሻ ስለሚመስላቸው ነው። ሞት የሕይወት መጨረሻ አይደለም። ከሞት በላይ ዘላለማዊ ሕይወት አለ። ቢደህዩም ለ80 ዓመት ነው፣ የሚከብሩ ግን ለዘላለም ሕይወት ነው። ቢራቡም ለ80፣ ቢታሰሩም ለ80፣ ቢሰደዱም ለ80፣ ሕይወት ግን ለዘላለም ነው። ዘላለም ሕይወት ያውርሰን። ስለዚህ እሑድ ቀን ቤተ ክርስቲያን ስናስቀድስ የምናከብረው ማንን ነው? ትንሣኤውን ነው። እሑድ ቀን ለክርስቲያኖች ትንሣኤያቸው ነው። በዕለተ ሰንበት አባቶቻችንም እንዳስቀመጡልን ከቅዳሜ ዛሬ ሌባው በዝቶ ነው እንጂ ከቅዳሜ 6 ሰዓት በኋላ ክርስቲያኖች ምግብ አይመገቡም። ሁሉም ሰው ከ11 ሰዓት በኋላ ቤተ ክርስቲያን ትከፈታለች። ከቤተ ክርስቲያን መጥተው ነው የሚያድሩት፣ መጥተው ያድራሉ። ለምን? የክርስቶስ የትንሣኤው የልደቱ የጥምቀቱ ሁሉ መሰረት የድነት ቀናችን ናት እሑድ። ኒ ሀቤነ ለለሰሙኑ ሰንቤተ ክርስቲያን ቅድስት ቅዱስ አትናቴዎስ
ቅድስት ሰንበተ ክርስቲያን የተቀደስሽው በየሳምንቱ ቶሎ ቶሎ ነይልን ይላታል። እሁድን ማለት ነው። ቶሎ ቶሎ ነይልን እንድናስቀድስብሽ ከክርስቶስ ከትንሣኤው በረከት እንድንቀበልብሽ ሰንበተ ክርስቲያን ቶሎ ቶሎ ነይ፣ እረፍታችን፣ የምጽአታችን አረቦን፣ የመንግሥተ ሰማያታችን መያዣ አንቺ ቶሎ ቶሎ ድረሽልን ይላል። ሰንበትን ቶሎ ቶሎ ያምጣልን። እግዚአብሔር ከሰንበት ረድኤት አይለየን። ሰንበት በረከታችን ነው። ገጠር መቼስ የገጠር ልጅ ስለሆንኩኝ ተመስገን ነው። የከተማም ልጅ ነኝ። የከተማ ልጅ ነኝ ስል የእናንተ ሁሉ ልጅ ነኝ ማለት ነው። የገጠር ልጅ ነኝ ስላችሁ ደግሞ በገጠር በዚያ ስለኖር የገጠር እናቶች እሁድ እሁድ እሳት ሲያነዱ ነው የሚያድሩ ከቤታቸው ማለት ነው። ሲያነዱ ያድራሉ። ዝም ብሎ ሌሊቱ ሙሉ ቁጭ ብለው ማንደድ። ለምንድን ነው? የትንሣኤው ብርሃን እሁድ ስለተገለጠ እኮ ነው። ስራቸውን ሁሉ እግዚአብሔር እየመራው ነው የሚያስተዳድር። እዚህ 3-4 ጥቅስ እየሸመደደ ከሚመጻደቅ የከተማ ሰው ገጠር ያሉ እንዲሁ እነዚያ ብፁዓን ይሻላሉ። ያልተተካኩ ይሄ የእምነታቸው ድንግል ያልተነካባቸው ማለት ነው። ትውፊታቸው እንዳለ ያለ በእውነቱ ማለት ነው። እግዚአብሔር እንዲሁ እኮ ገበሬውን ጤፍ እየወቃ በዚያ ስታልፉ ዝሞ ደናዋል ካዋገሌ አይባልም። ሃይማኖት ያወርድ ደናዋላችሁ ነው የሚባለው። ሃይማኖት ያወርድ ሲበሉ አዎ በዚህ ባዝመራው ላይ ሃይማኖት ያወርድበት ነው የሚባለው ማለት ነው። እናቶቻችን ሊጥ ሲያቦኩ ቸር እንግዳ አምጣ ብለው ነው የሚያቦኩት። በስማማ ነው። አሁን ግን የሚመስለኝ በእርግጥ ሴቶች ሲያቦኩ አላየሁም። ጭልፍ አድርጋችሁ ብጥብጥ ነው የምታደርጉት የሚሆን። በስመ አብ ወወልድ ወመንፈስ ቅዱስ። ልብስም ስትገዙ በስመ አብ ነው ማለት ምን እንደሚጠጋው አታውቁ። ሰውም ስጦታ ሲሰጣችሁ በስመ አብ በሉት። ከዚያ ከኋላ አጋንንት ይርቃሉ። ይሄንን ማድረግ ይገባናል። እና ሰንበተ ክርስቲያን የተቀደሰች ቀን ናት፣ የተባረከች ቀን ናት። ኋላም የምንነሳ በዚህ ቀን ነው። ክርስቶስም የሚመጣ በዚህ ቀን ነው እና በዕለተ ሰንበተ ክርስቲያን ከውስጥ ማስቀደስን ልመዱ። የሰው ልጅ በረከት አለው። ቤተ ክርስቲያን ቢያንስ እንኳን የሚታይ 5 በረከት ትሰጠናለች። የሚታይ አይናችን ስዕሉን የመድኃኔዓለምን ስዕል አይቶ ይባረካል። ይሁን አይናችን በዚህ ነው የሚባረከው። እግራችን ከሱ መቅደስ በመቆሙ ደግሞ ይባረካል። እጃችን ወደ መቅደስ ውስጥ በመዘርጋቱ ይሄን ሕንፃውን በመዳሰሱ ይባረካል። ጆሮአችን ቅዳሴውን በመስማት ይቀደሳል። አፍንጫችን ዕጣን አሽቶ ይባረካል። ይህም በረከት የምናገኘው ከውስጥ ማስቀደስን መልመድ ነው። እናቶቻችንም እንዲሁ ዝም ብላችሁ ጠዋት እየሮጣችሁ ልጅ ታቅፋችሁ አምታችሁ አታቁርቡ። ከውስጥ ነው ይዛችሁ ማስቀደስ፣ ቀድሞ መምጣት ነው። ይህንን በእርግጥ ደግሞ አይፈረድም። ሌባውን ቀማኛውን በስቷል። ይህን እንግዲህ ተጠንቀቀን ደግሞ ራሳችንም ብዙ እየሆናችሁ ኑ። መንግስትም ቢጠብቀን ጥሩ ነው፣ እግዚአብሔርም ይጠብቀናል። በእርግጥ መንግስትም ቢጠብቀን እግዚአብሔር ጠብቀን የምንለው ምክንያቱም ለመንግስትም ኃይል የሚሰጥ ማን ስለሆነ እና እናንተም ብዙ እየሆናችሁ ኑ። ሌሊት ሞባይሉን ምኑን ደግሞ እዚያው ተውት። ምን ያደርጋል? እዚህ እንዲሁም እዚህ ሌባ እንዳይሰርቃችሁ ብቻ ሳይሆን እዚህም እየበጠበጣችሁ ስለሆነ አሁን እዚህ ሄሎ ቅዳሴ ላይ ነኝ ይላል። እዚህ አሁን ምንድን ነው? እስኪ ተመልከቱ። ቅዳሴ ላይ ነኝ አምላክ ጋር እየተነጋገረ ሰው የሰው ፋይል ይከፍታል እንዴ? ነውር እኮ ነው። እግዚአብሔር ፊት እኮ ነው የምንቆመው። ራሱ ኢየሱስ ክርስቶስ ቅዳሴ ላይ ይገኛል። ክርስቶስ ይገኛል። ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽኒ ወመንጽሒ ለኩልነ ሲል ካህኑ የሚባርከው የክርስቶስ እጅ ነው። የካህኑ እጅ እንዳይመስላችሁ። ካህኑ እንደ ጉጠት ነው፣ እንደ ዕቃ ነው፣ እንደ መሳሪያ ነው የሚያከብር ኢየሱስ ክርስቶስ ነው። ከቅዳሴው ላይ ክርስቶስ ከመቅደስ ይገኛል። ከክርስቶስ ጋር ከመዋል በላይ ምን ክብር አለ? ማስቀደስ ትልቅ ክብር አለው። ስለዚህ ሰንበተ ክርስቲያንም የተቀበለች ቀን ናት። በትንሣኤው በረከት ይባርከን፣ በክብር ለመነሳት ያብቃን። የሞት ልጆች ያላደረገን መድኃኔዓለም ክብር ምስጋና ይግባው። ሌላው እርገቱም ትንሣኤ ነው። እርገቱም የመዳን ቀን ነው። እስኪ የመዳን ቀን በሉ። የመዳን ቀን ነው። የ40ው ቀን ሁሉ የመዳን ቀን ነው። 40 ቀን ነው ጌታ የቆየ እዚህ 50ው ቀን አብይ ጾም ስንት ነው ሲደመር እስከ ሕማማቱ ስንት ቀን ነው? 50 ነው አይደል? ከትንሣኤ በኋላ የምንበላው ደግሞ ስንት ነው? አቤት 50። አያችሁ እግዚአብሔር 50 ስለራባችሁ 50 ላብላችሁ ብሎ ነው አይደለም? አይደለም። እግዚአብሔር በመብል ክሱ አያውቅም። 50 ባለፈው ስለራባችሁ ደግሞ 50 ግጥም አድርጋችሁ ብሎ አይደለም። ትርጉሙ ምን መሰላችሁ? 40 ጾምን አይደለም? እሱ 40 ጾሞ
ተሰቃይቶ ተሰቅሎ ተነስቶ አረገ አይደለም? ከዚያሳ ምን አለ? እኛ 40 ጾምንና 50 ቀን ጾምንና 50ው ቀን የመንግስተ ሰማያት ምሳሌ ነው። በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። ስለዚህ ዓርብ ረቡዕ አንዳንድ ቀን እየመጣች ጥልቅ ትላለች። አትወዷትም አይደል? ስንክር ትላለች። እንደው በሐምሌም አሁን እንግዲህ ትመጣና እዚህ ገባ ትላለች። እና ይቺ ዓርብና ረቡዕ መሀል ላይ መብላችን ያህል ግብት የምትል አንደኛ የክርስቶስን ማመን ለማሰብ ነው። ሁለተኛው ግን የዚህ ዓለም ደስታ ሙሉ አይደለም ማለት ነው፣ ይፈራረቃል ማለት ነው። 50 ቀን ግን 100ን የምንበላበት መንግስተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። የማይቋረጥ ደስታ ሰጣችኋለሁ ማለት ነው። እንደኔ ከጾማችሁ ለእናንተ የማይቋረጥ ደስታ ሰጣችኋለሁ ሲል ነው መድኃኔዓለም። የማይቋረጠው ደስታ ይስጠን። ደስታው የማይቋረጥበት አሁን ማን አለ? ደስታው ተሹሞ ደስ ቢለው ይሻራል። በጤናው ደስ ቢለው ይታመማል። በሀብት ደስ ቢለው ያጣል። በሚስቱ ብትደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። ቅዱስ ጎርጎርዮስ እንደተናገረ በባልሽ ደስ ቢልሽ ጥሩ ነው። እንዴት እንደዚህ አለ ተናግሮ የሚደመጥ ሰው ጋር የሚውል ሰርቶ የሚያበላ ባል ሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ ማማማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሙቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድን ነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳልህ መጥተው አባባ ሲሉ ደስ ይልሃል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መችርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግስተ ሰማያት ነው ይላል ሊቁ። በእውነቱ ማለት ነው ያንን ሊሰጠን 40 ቀን በዚህ ዓለም ተመላለሰ። አንሶ ሰው ውስጥ ምድር እስመ መሐሪ ውእቱ ወመፍቀሬ ሰብ፣ ከሰው ጋር ተመላለሰ ቸር ነውና 40 ቀን መጽሐፈ ኪዳንን አስተማረ ለሐዋርያት። ያ መጽሐፈ ኪዳን ለቤተ ክርስቲያን መጠበቂያ ነው። እዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ለኢትዮጵያማ ክርስቲያንም ያደርግን ደግሞ ኢትዮጵያንም የሰጠን እግዚአብሔር ይመስገን። ኢትዮጵያ 24 ሰዓት ከፋም በጀም ብንበላላባትም ብንጠላላባትም ቅዱስ እግዚአብሔር ሳይባልባት አያድርም። ያ ነው የሚጠብቀን እንጂ አሁን ምን አቅማችን ኑር ጠብቆን ይመስላችኋል? እንደ ስርዓተ ቢስነታችን እንደ ስግብግብነታችን ተባልተን እኮ አልቀናል እኮ። አሁን እኮ አውሎ እያሳደረን ያለ እግዚአብሔር ነው። ነገም የሰላም ቀን ያምጣልን። ስለዚህ እግዚአብሔር 40 ቀን በዚህ ዓለም ከትንሣኤ በኋላ የኖረውም የመዳን ቀን ነው። ኋላ አረገ። አሁን ተመልከቱ፣ ሰው ከፍ የሚል በእግሩ ነው በራሱ ነው? ንገርኝ እንጂ በእግሩ ነው አይደለም? ወደ ደረጃ የሚወጣ በእግሩ ነው አይደል? በራሱ ነው። እንዴ አታውቁም እንዴ? ራስ እኮ ነው እግርን እዚህ ላይ እርገጥ የሚለው ማለት ነው። ራስ እኮ ነው የሚያዘው እግር መሰላችሁ እንዴ? ተኝታችሁ አሁን ወደ ታች ዝቅ ብላችሁ አልጋው ብታገኙ ከፍ የምትሉ ወደ ራሳችሁ ነው ወደ እግራችሁ ነው? ያማውንም መውረዳችሁ ነው ማለት ነው። ከፍ ማለት በራስ ነው። እስኪ በሉ ከፍ ማለት በራስ ነው በሉ። እንደዚያ ከሆነማ የእምነታችን ራስ ክርስቶስ ነው። የእምነታችን ራስ ማን ነው? ከፍ ብሎ ተሰቀለና ከፍ ብሎ ሲያርግ እኛንም ከፍ አረገን። የእርገቱ ነው ተመልከቱ ማለት ነው። አርገ ከማያለቡ እርገተ ጻድቃን ቅዱሳን፣ የቅዱሳንን እርገት ለማጠየቅ እሱም አረገ። እንከሳ ይንወርድ ታይተ አላነተሎ ለዘፈጠረና። እንግዲህ የመቃብር ልጆች አይደለንም፣ የጉድጓድ ልጆች አይደለንም፣ የውድቀት ልጆች አይደለንም። እንግዲህ የእርገት ልጆች ነን፣ የትንሣኤ ልጆች ነን። ሁላችንም እርገት አለን። ራስ ካለበት እግር ተከትሎ እንደሚገባ እሱ ራስ እኛ እግር ነንና መድኃኔዓለምን ተከትለን እሱ እንገባለን። እመጽእ ኀቤክሙ ወነጽሐክሙ ከመ ትሐሉ አንትሙኒ ከመ ሀሎኩ ኀበ ሀሎኩ አነ ብሎ ቃል ኪዳን ሰጥቶናል። አይዟችሁ ተመልሼ እመጣለሁ፣ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እሱ ካለበት እንዲወስደን ቅዱስ ፈቃዱ ይምጣልን። መድኃኔዓለም በምሕረቱ ይምጣልን። በምሕረት መጥቶ በመዓቱ ሳይሆን በምሕረቱ ይውሰደን። በምሕረቱ ይውሰደን። በምሕረቱ ይውሰደን። መጨረሻ የምነግራችሁ የመዳን ቀን የሚባለው እያንዳንዱ ቀን፣ እስኪ እያንዳንዱ ቀን በሉ።
ምን አላችሁኝ? አዎ እሱ እያንዳንዱ ቀን ነው። አሁን ዓርብም አድኖናል፣ እሁድም አድኖናል፣ ቀድሞም አድኖናል፣ በነበረበት ዘመን ሁሉ አድኖናል። አሁን አንድ በደንብ አድርጋችሁ ኦርቶዶክሳውያን ለይታችሁ እንድታውቁልኝ እፈልጋለሁ። የመዳን ቀኖችን አንድ ጊዜ በ2 ደቂቃ ዘርዝሯቸው። እንግዲህ የተማራችኋቸውን ይሄን ለልጆቻችሁ እንድታስተምሩ። የመዳን ቀን በሉ እንጂ 1 2 ጥምቀቱ 3 እሺ ዕድሜው 4 በሉ ስደቱ ጾሙ። እናንተ ቆጣሪ ሆናችሁ ተናገሩ ብላችሁ ጾሙ እሺ በሉ እሺ ስብከቱ እሺ ሌላስ ጸሎተ ሐሙስ እሺ ትሕትናው ስቅለቱ እሺ ትንሣኤው እሺ 40 ቀን ያስተማረበት እስከ ዕርገት ያለው ሌላስ ዕርገቱ መንፈስ ቅዱስን የላከበት ቀን ይህም የድነት ቀን መንፈስ ቅዱስን የላከበት ቀን መንፈስ ቅዱስ የት ነው ያለ በሉ እስቲ በሉ የት ነው ያለ? ቆይ ልነግራችሁ ነው። መንፈስ ቅዱስ የት እንዳለ ልነግራችሁ ነው። ለሐዋርያት በ50ኛው ቀን መንፈስ ቅዱስ ልኮላቸው የለ ከዕርገት በኋላ 10 ቀን ጠብቋል። ለምን? 10ሩን ሕዋሳታችሁን ጠብቁት ማለት ነው። 5 የውጭ 5ቱን የውስጥ ከዚያ በኋላ መንፈስ ቅዱስ ያድርባችኋል ነው። በ50ኛው ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ያቺ መንፈስ ቅዱስ የወረደችባት ቦታ ምን ትባላለች? ጽርሐ ጽዮን። ተመልከቱ አላችሁ? አዎ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ ላይ በእኔም በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ ቅዳሴ ላይ። ተመልከቱ ከማው ይረድ ወይትመካ በላይሌ በእኔም በእናንተም ላይ መንፈስ ቅዱስ በጽርሐ ጽዮን የወረደው መንፈስ ቅዱስ በእናንተም ላይ እጥፍ ድርብ ይሁን ብሏል ዲያቆኑ ሲቀድስ። አሁን ስናስቀድስ መንፈስ ቅዱስ በእኛ ላይ እጥፍ ድርብ ይሆናል። መንፈስ ቅዱስ የት ነው ያለ የሚለውን አግናጤዎስ ሲተረጉም ጽርሐ ጽዮን ላይ የወረደው መንፈስ ቅዱስ ዛሬ ደግሞ ጽርሐ ጽዮን ቤተክርስቲያን ስለሆነች ቤተክርስቲያን ላይ በየቀኑ ይወርዳል ይላል። በየቀኑ ይወርዳል። ለምን? በምን ምክንያት ነው የሚወርደው? በክህነት። መድኃኔዓለም ምን ብለዋል? ሞትን ድል አድርጎ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ለሐዋርያት ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአተ ይትሐደግ ለክሙ ታደግ ሎሙ ወለእለ ኀደግሙ ኢይትሐደግ ሎሙ። እንካችሁ መንፈስ ቅዱስን ተቀበሉ፣ እናንተ ይቅር ያላችሁት ኃጢአቱ ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልበትም ብሎ በመንፈስ ቅዱስ ክህነትን ሰጣቸው። ያ ክህነት ምን ይረዳል? ምን ያደርጋል? መንፈስ ቅዱስን በምን ይሰጣል? በጥምቀት። በምን ይሰጣል? በቁርባን። በምን ይሰጣል? በፍታት። በምን ይሰጣል? በንስሐ በስሬት ይሰጣል። ስለዚህ ጽርሐ ጽዮን ወይም ደግሞ ለሐዋርያት መንፈስ ቅዱስ የወረደባት ቦታ ማለት ቤተ ክርስቲያን ነው። ቤተ ክርስቲያን የታለ? እዚህች መንፈስ ቅዱስ የታለ? ቤተ ክርስቲያን። መንፈስ ቅዱስ ርስቱ ማን ነው? ክርስቲያን ነው። ክርስቲያን ቤተ ክርስቲያን የሚባለው ህንፃው ብቻ አይደለም። ክርስቲያንም ቤተ ክርስቲያን ይባላል፣ ጉባኤም ቤተ ክርስቲያን ይባላል። ከእያንዳንዱ ክርስቲያን ጋር መንፈስ ቅዱስ አለ። ይህንን የምናገኝባት ሀብተ መንፈስ ቅዱስን የተቀበልንባት የመዳን ቀናችን ናት። ቤተ ክርስቲያን የምንመጣበት ቀን የመዳን ቀን ነው። መጨረሻ እድሜያችን በሙሉ የመዳን ቀን ነው የሚባለው። እስኪ በሉ እድሜያችን በሙሉ በሉ። የምን ቀን ነው? የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነት የሚኖርበት፣ ስደት የሚኖርበት፣ ረሃብ የሚኖርበት፣ መገዳደል የሚኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኔዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባልም፣ የተባረከ ቀን ነው የሚባለው። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት ነው። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖቱን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። ሰው ሃይማኖተኞችን ያሰረበት ቀን ነው እንጂ ለሱ እርግማን፣ በሃይማኖቱ የታሰረበት ቀን እሱ የበረከት ቀን ነው። ለሃይማኖቱ የተቀማበት የተሰደገበት ቀን የበረከት ቀን ነው። ስለዚህ ዘመንን ሐምሌ የመዓት ቀን ነው። አሁን በዚህ በየኢንተርኔቱ አለ፣ የኢንተርኔት ባይታዋን ሞልተውልናል። የመጣን ሐምሌ መዓት ሊመጣ ነው፣ ነሐሴ ምን ሊመጣ ነው እያለ የሚል ማለት ካወቅክባት አባ ብታውቅባት ጎንደርም ዋልድባ ናት ተብሏል። አባ ብታውቅባት በሉ
ጎንደርም ዋልድባ ናት ስለተባለ እንግዲህ ደግሞ ሰው እጅ ላይ የጎንደር ሊቃውንት ደግሞ ዘረኞች ጎንደር አዲስ አበባ አድርጉት። እኔም ጭነ አዲስ አበባም ዋልድባ ናት፣ ደሴም ዋልድባ ናት፣ ጅጅጋም ዋልድባ ናት፣ መቀሌም ዋልድባ ናት። ሁሉም ዋልድባ ነው። ሀወክበት ነው። ሀወክበት ሁሉም ዋልድባ ነው እንደተባለ ሀወቅንበት ሁሉም የተባረከ ቀን ነው። እስኪ በሉ ሁሉ በሉ ሀወቅንበት በሉ እስኪ ከክርስቶስ ልደት ወዲህ በሉ የተረገመ ዓመት፣ የተረገመ ወር፣ የተረገመ ቀን፣ የተረገመ ሰዓት የለም በሉ። ይህንን አትመው። ማንም ሰው ቢላችሁ እኔ ከተዘጋጀውበት ብሞትም በረከቴ ነው፣ ብኖርም በረከቴ ነው። ቅዱስ ጳውሎስ ብሏል ሮሜ 14 ቁጥር 8 ላይ ከኛ መካከል ለራሱ የሚኖርም የለም ለራሱ የሚሞትም የለም፣ ብንኖርም ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን ብሏል። አሁን ስለዚህ በዚህ በተባረከ ዘመን ያደረሰን እግዚአብሔር ይመስገን። ለምን መሰላችሁ እንዲምላችሁ ሊቃውንቱ ይሄንን ዘመነ ወንጌል ነው ብለው እነ ቅዱስ ባስልዮስ ዘቂሳርያ ቆሮንቶስን ሲተረጉሙ አበጥረው ተርጉመውታል። ሐዲስ ኪዳን በጠቅላላ ከክርስቶስ ከጽንስ ጀምሮ እንደውም እኛ እኮ ለምንድን ነው ክርስቶስ የተወለደ ታኅሳስ 29 ነው። ዓመተ ምሕረት የሚባል ምሕረት ያገኘ ነው ከሱ ልደት ጀምሮ ስለሆነ ከልደቱ ጀምሮ ነው ዓመተ ምሕረት። ግን እኛ ለምንድን ነው ታኅሳስ 29 ዓመተ ምሕረት ማለት ሲገባል መስከረም ዓመተ ምሕረት የምንለው ስትሉ በ6 ወር ጽንስ ይታወቃል። በ6 ወር ጽንስ ስለሚታወቅ ከመጋቢት 29 ስበን አምጥተን የክርስቶስ ጽንሰቱ 6 ወር የሚሞላው መስከረም ላይ ነው ከመጋቢት 29 ጀምሮ። ስለዚህ ድነታችን ታወቀልን፣ ድነታችን ተረዳልን ብለን ጽንሱን ስበን ነው እኛ ዓመተ ምሕረት የምንለው ማለት ነው። በዚህ ምስጢር ነው ዓመተ ምሕረት የሚባለው። ስለዚህ ሰው አይገርማችሁም? ዓመተ ምሕረት እያለ ኧረ ምኑ ማት ዘመን መጣ ይላል። በ2000 ይህን ያህል ዓመተ ምሕረት ማት አለ ይላል። ዓመተ ምሕረት ብለህ ማት ትላለህ እንዴ? ዓመተ ምሕረት ነው። ችግርም ከመጣ ችግሩን መዳኛ ያደርግልን። እሱ ነው ዋናው። ችግሩን ወይ ያሳልፈን በሉ ወይ ደግሞ ለድነት ያርግልን በሉ። አዎ መከራውን ወይ በቸርነቱ ያሳልፈናል ካወቅንበት፣ ካልሆነ ደግሞ የምንጠቀምበት ከሆነ በመከራው አሳልፎም መከራውን እንድንሞትበት አድርጎም ያድነናል። ሁሉንም ለጥቅም ያድርግልን መድኃኒዓለም። አርሃ ወለነ ዋተንሳ በዚህ ዘመን ጸልዮ በደንብ ስሙ ይመናል። ቀድሞ ከክርስቶስ ልደት በፊት የመዳን ቀን ያለው ይሄ ነው። ከጌታ ልደት በፊት ያለው ሰኞና አሁን ያለው ሰኞ ልዩነት አለው። ከጌታ ልደት በፊት ያለው ዓመትና አሁን ያለው ዓመት ልዩነት አለው። በዚያ ዘመን የነበሩ ቅዱሳን ሰኞን ጸልየው ቢሞቱ ሲኦል ነው የሚገቡት። ዛሬ ግን ሰኞ ብንጸልይ ገነት እንገባለን። በዚያ ዘመን ቢጸልዩ ከግብፅ ነው የሚወጡት። በዚህ ዘመን ብንጸልይ ከሲኦል ነው የምንወጣ። በዚያ ዘመን ቢጸልዩ ክፉ ንጉሥ ነው የሚያስወግዱት። በዚህ ዘመን ብንጸልይ ሰይጣንን ነው የምናስረው። በዚያ ዘመን ቢጸልዩ ህብስት ነው የሚወርድላቸው። በዚህ ዘመን ብንጸልይ ህብስተ ሕይወት ክርስቶስን የምንመገበው። በዚያ ዘመን የጸለዩ የአብርሃም ልጆች ነው የሚሆኑ። በዚህ ዘመን የጸለዩ የመድኃኔዓለም ልጆች ነው የሚሆኑት። በተባረከ ዘመን ላይ ነው ያኖረን። ተጸልዮ የሚጸደቅበት፣ ተቆርቦ ረሃብ የሚወገድበት፣ ተጠምቆ ክርስቶስ የሚለበስበት፣ ሙት ወገነት የሚገባበት፣ ርስት የሚወረስበት፣ ሰው መልአክ የሚሆንበት ዘመን ነው። ከዚህ ዘመን ያደረሰን መድኃኔዓለም ክብር ምስጋና ይግባው። ዕለታችሁን እወቁበት፣ ዕለታችሁን አታባክኑ። ጧት ስትነሱ እንዲያውም አንድ ትእዛዝ ልንገራችሁ። ሁላችሁም በኮምፒውተር አጽፋችሁ እዚያ ላይ ዛሬ የመዳን ቀን ነው ብላችሁ ጻፉ። ቤታችሁ በትልቁ ሲሆን እንደ ባነር አድርጋችሁ ቤታችሁ ስቀሉት። ትልቅ አድርጋችሁ እንደ ፎቶ የአክስት ያጎታችሁን ፎቶ እንደምትሰቅሉት ይሄን ዛሬ የመዳን ቀን ነው ብላችሁ ካወቃችሁት ሀመኝታችሁ ደግሞ ፊት ለፊት አድርጉት። አንዱን አላ ገልበጥበጥ እያላችሁ እንቅፋ አይናችሁን ብልጭ ስታደርጉት ዛሬ የመዳን ቀን ነው ይላል። በመዳን ቀን ነው የተኛሁት ብላችሁ ብድግ ይባላል ማለት ነው። በመዳን ቀን ነው የምሳደበው እንዴ? ዛሬ እኮ የድነት ቀን ነው፣ እንዴት በድነት ቀን ይረገማለሁ ብለን እናስባለን ማለት ነው። ይህን በረከት የምናገኝበት ስለሆነ ሁለት ነገር ታስተውላችሁ። አንደኛ ቀናችን እንድንጠቀምበት፣ እድሜያችሁን በከንቱ አታባክኑት። ቀጠሮ ይዞ የሚጸድቅ የለም። እስቲ ከእናንተ መካከል እድሜህ ወገድ ሲል እገልሃለሁ ብሎ እግዚአብሔር የነገረው ሰው አለ? ስለዚህ ወዳጆቼ ክርስቶስ ሊመጣ ስንት ዓመት ቀርቶታል? ስንት ዓመት ቀርቶታል? ዛሬ እግዚአብሔር ይስጥልኝ። እስቲ ዛሬ በሉ።
እስቲ ክርስቶስ መቼ ይመጣል? እሺ የት ገብቶኛል የሚሉ እጃችሁን አውጡ። በትምህርት መስክ ክርስቶስ ዛሬ ነው የሚመጣ የሚል ተምራችሁ የለም እንዴ እናንተ ሰዎች? በሉ አውጡ። እሺ ክርስቶስ ዛሬ ይመጣል የምትሉ ዛሬ ነው የሚመጣው። አይመጣም? አይምጣላችሁ እንዴ? እናማ ይመጣል አላችሁ አውጡ። እሺ እድሜ ይስጥልን። እንግዲያማ ዛሬ ታረቁ። እውነቴን ነው። ዛሬ ጀምራችሁ መታረቅ አለባችሁ። ዛሬ ጀምረ ማንም ሰው ጠላት ሊኖረው አያስፈልግም። አሁን እዚህ ግቢ ያለው ሰው የሁሉ ሰው ከታረቀ አዛኝን እግዚአብሔር ለኢትዮጵያ እርቅ ይሰጣታል፣ ምሕረት ይሰጣል። ቂም ይዘን ታረቀን ምንለው በምኑ ይታረቀናል? የመዳን ቀናችን የጥፋት ቀን እያደረግነው ነው። የቂም ቀን፣ የነገር ቀን፣ የአድማ ቀን፣ የመለያያ ቀን፣ የዝሙት ቀን ማድረግ የለብንም። የበረከት ቀን ነው። እያንዳንዱን ቀን ውደዱት። ማለዳ ስትነሱ የበረከት ቀን፣ ስትተኙ የበረከት ሌሊት ነው ብላችሁ አስቡ። ሀመናችሁ እግዚአብሔር ያደርግላችኋል። ሁሉንም የምናስባርከው እኛ ሆነን በበረከት ዘመን ተረግመን ከመገኘት ይሰውራል። እድሜያችሁን እውቁበት። ወጣቶች ያላችሁ ዝንቱ ዘመን ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው። አትበድሉ አለን፣ በደልን። በድለን ስንጨርስ ደግሞ በዚያው ቅሩ አላለም፣ የንስሐ በር ከፈተልን። ንስሐ ተገብቶ የሚዳንበት ዘመን ይሄው መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት የተወለደበት ዘመን ነው። አሁንም ከዚህ ዘመን ያደረሰን እግዚአብሔር ይመስገን። ስለዚህ አንድ መናፍቅ በእናንተ ቋንቋ ጴንጤ ወይም ፕሮቴስታንት መጥቶ ድናል አልዳንክም ይላል። ጴንጤዎች የሚሉት እንዴ ነው፣ ጸድቅ ያለው ድኝ ያለው ነው የሚሉት። የመዳን ቀን ግን መቼ ነው? ዛሬ ነው። ድኝ ያለው ብሎ ይሄ በኃላፊ በእናንተ ፓስት አይደለም፣ ኃላፊ አይደለም። ድነት በየቀኑ የሚፈጸም ነው። እስኪ በሉ ድነት በሉ። ምን የሚደረግ ነው? ክርስቶስ አድኖናል። እውነት አሰብ ከመቼው? ከአዳም እና ከሔዋን እርግማን። እስኪ በሉ ክርስቶስ ደግሞ በየዕለቱ ያድነናል። እውነት አሰብ ከመከራ ሥጋ ከመከራ ነፍስ ያድነናል፣ በየቀኑም ይቅር ይለናል። ስለዚህ መዳን ማለት በየቀኑ የሚሰራ ነው እንጂ አንድ ጊዜ የጸልይ ይሄ እንዲያውም በስነ መለኮት ትምህርት በጣም የተወገዘ ነው። ቅድመ ውሳኔ ወይም ፕሪደስቲኔሽን ይባላል። ምን ማለት ነው? እግዚአብሔር አንድ ጊዜ የመረጠውን ሰው ያጸድቀዋል፣ ያልመረጠው ሰው ገደል ይገባል የሚል ትምህርት ነው። ይሄ ነውር ነው። የፕሮቴስታንቱ ትምህርት ጥቅስ አንጠልጥሎ በኢየሱስ ስም እያለ የሚሮጠው ሁሉ አስተምሮ ይሄ ነው። ክርስቶስ አንድ ጊዜ ከመረጠ ይጠራሃል። እንደዚህ የለም። እግዚአብሔር መርጦ የጠራው ሰው የለም። ዓለሙን ሁሉ ጠርቷል። ቆይ ልንገራችሁ። እግዚአብሔር አንተ ሲኦል ነው የምትገባ፣ አንተ ገነት ነው የምትገባ ብሎ ወስኖ ከፈጠረኝ እኔ ኃጢአት በመስራት የተጠያቂው ማን ነው? እግዚአብሔር ነው። አዋ ወስኖብኛል። እግዚአብሔርስ ወስኖ ፈጥሮ ሲያበቃ ጽድቅ አልሰራም ብሎ ከጠየቀኝ ፍርደ ገምድል መሆኑ ነው። እግዚአብሔር ደግሞ ለቱ ስብሐት፣ እሱ እንደዚህ ያለ የለበትም። እግዚአብሔር ለሁሉም ግዛን ሰጥቶታል፣ ነፃነት ሰጥቶናል። ሁሉም ሰው የወደደው እንዲሰራ። ስለዚህ ስለተመረጥኩ ድናለሁ። በቃ አንድ የመረጠውን ይድናል። ልፋት ነው ይላል። ይሄ እንደ ሰነፍ ተማሪ ያለ የአስኮላ ተማሪ ዝም ብሎ ተገርድሶ እያደረ አፍራ ያለው ማሽላ ተንጋሉ ያፈራል እያለ አያጠናም ተኝቶ። ግን ተንጋሉ ያፈራል፣ ግን የተንጋለለ ማሽላ ምስጥም ይበላዋል። ምስጥ እንዳይበላችሁ ተኝታችሁ ልቅስ ብታጠኑ ይሻላችኋል። ስለዚህ እግዚአብሔር መረጠ ትድናለህ። ልፋት አይደለም፣ ዋናው ብቻ እሱ ይምረጥ ይላል። ሁሉንም ነው የጠራው እሱ። አወክበት ትድናለህ። መንግሥተ ሰማያት ሰው እጁ ላይ ይዟት የሚዞራት ገንዘብ ናት። ከፈለክ ትጥላታለህ፣ ከፈለክ ትይዛታለህ። በእያንዳንዱ ቀን ገነትን ማግኘት ይቻላል። በእያንዳንዱ ቀን ሲሆን መግባት ይቻላል። እያንዳንዱ ደቂቃ መጽደቂያ ነው። እያንዳንዱ ደቂቃ መኮነኛ ነው። ይህን ቀን ለድነት ነው የጨመረልን። አንድ ቀን ሲጨመር ለድነት ነው የሚጨመረው። አሁን ይኸውላችሁ ከእኔና ከእናንተ መካከል አንድ ረጅም ገመድ ብንወጥር፣ አንድ ረጅም ገመድ ብንዘረጋ፣ አንድ ጊዜ እያጠፍኩ ስመጣ ወደ እናንተ ቀርባለሁ ወይስ ርቃለሁ? እየቀረብኩ ነው አይደለም መጣው። ደግሞ ሳጥፍሳ አሁንሳ መጨረሻ ላይሳ አጥፍ የስጨርስ ማንን ይዛለሁ? እናንተን። ገመዱን አጥፍ የቀጨርስ እድሜ ገመድ ነው። አንድ ቀን ስናድር ሞት ወደኛ እያጠፈው ነው። አያችሁ፣ እያጠፈው ነው። እድሜያችን ሲያልቅ ማንን ይይዛል? እኛን ይዞ ጭልጥ ይላል ማለት ነው። ስለዚህ አንድ ቀን ስናድር፣ አንድ ቀን ስንውል የእድሜ ገመድ አያችሁ። አሁንም መቼም ዛሬ ወደ ገጠር ነው የማውላችሁ። የገጠር ሰው ሲራገበ
እድሜ ገመድ ይጠር ይላል። እንደው እኮ ይገርም ይኸውላችሁ ገመድ ብሎ ሲተረጉመው ነው ማለት ነው። እድሜ ገመድን ያሳጥረው ይላል። ግን እንደዚህ ተብሎ አይረገምም። እዚህ ላይ ነውር ነው እውነቱ ማለት ሰውን መርገም ነውር ነው። ልብ ይስጥህ ነው የሚባል ሰው አይረገምም። እና ወገብ ዛላን ይቁረጠው እድሜ ገመድክን ያሳጥረው አይባልም እንደዚህ። ስለዚህ እድሜ ገመድ ነው እስኪ በሉ፣ እድሜ ፀሐይ ነው በሉ። ጌታ ዮሐንስ 12 ላይ ምን አለ? አንሶስው እንዘ ብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢየአምር ሀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅምና። ምን ማለት ነው? አባት ሳለ ሀጊጥ፣ ጀንበር ሳለ ምን ይባላል? ሩጥ። ፀሐይ ከገባ በኋላ ብትሮጥ እንቅፋት ይመጣል። የአንዳንዱ ዕድሜ መኪና ተገልብጦ ይገባል። የአንዳንዱ ዕድሜ በሽፍታ ይገባል። የአንዱ ዕድሜ በምራቅ ትንታም ይገባል። የዕድሜ ፀሐያችን መቼ እንደሚገባ የዕድሜ ገመዳችን መቼ እንደሚቆረጥ ስለማናውቅ የመዳን ቀን ዛሬ ነው። እስኪ በሉ የመዳን ቀን ዛሬ ነው በሉ። ነገ የኛ አይደለም። በነገ ስልጣን የለንም። ያለን ቀን ዛሬ ነው። ዛሬን እንዘጋጅበት። ዛሬ ለጸሎት እንወስን። ዛሬ ለመቁረብ እንወስን። ስለዚህ አሁን ይህንን ክረምት ተዘጋጅተን ሽሽታችሁ በክረምት እንዳይሆን ተጠንቀቁ ተብለን የለም። ክረምት መንገድ የሚያሳይ የለምና በክረምት መንገድ አትዱ ነው። አቤት ቁጭ በሉ። ምስጢሩ ግን ዕድሜ የቅጠል እንጂ የፍሬ ዘመን አይደለም። ሳታፈሩ እንዳትቆረጡ ተጠንቀቁ ማለት ነው። እግዚአብሔር ሳናፈራ አይቁረጠን። ተዘጋጅተን ጠብቀን መስከረም 1 ቀን ሲመጣ አዲስ ሰውነት ስጋው ደግሞ የተቀበለ ንስሐ የገባ ሰውነት ይዘን እንድንገኝ እግዚአብሔር ይርዳን። የመዳን ቀን ዛሬ ነው። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።